አዲስ ፍጥረት ሆኜ ዳግም ተወለድኩ። በትናንትናው ዕለት ብዙዎቻችሁ ተመልክታችኋል ብዬ አስባለሁ። ዝነኛና ታዋቂ የነበረው ድምፃዊ አቤል ሙሉጌታ የዘፈን ዓለም በቃኝ፣ ከዚህ በኋላ በእግዚአብሔር መንግስት ውስጥ ማገልገል ነው የምፈልገው፣ የዘፈኑ ዓለም ቆሻሻና በጥልፍልፍ አጋንንታዊ አሰራር የተሞላ ነው ብሎ በግልጽ ከተናገረ በኋላ ብዙ ሀሳቦች በተለያዩ ማህበራዊ ሚዲያዎች ላይ ሲንሸራሸሩ ነበር ማለት እንችላለን። ከነዛ መካከል እንግዲህ ብዙ የወንጌል አማኞች አቤል እንኳን ጌታ ረዳ፣ ከዚህ በኋላ በእግዚአብሔር መንግስት ውስጥ ስታገለግል ማየት እንፈልጋለን፣ እንጸልይላለን የሚሉ ሀሳቦች በስፋት ሲዘዋወሩ ነበር። አንዳንዶች ደግሞ እንግዲህ አቤል ሙሉጌታ ከሃይማኖት ለውጥ ጋር ብቻ አያይዘውት ይህንን ያደረከው በዓለማዊ የዘፋኝነት ህይወት አልሳካ ሲል ነው ወደ ወንጌላውያን አማኞች የተቀላቀልከው የሚልን ሀሳብ ሲናገሩ ተመልክተናል። ነገር ግን እንግዲህ እንደምታውቁት ነው ከዓለማዊ ህይወት ወደ መንፈሳዊ ህይወት ስትሻገሩ የጠላት ውጊያም ይበዛልና በሰዎች ውስጥ ተጠቅሞ ነው እንግዲህ የተለያዩ ሀሳቦችን የሰውን አእምሮ ሊጎዱ በሚችሉ መልእክቶች ሲተላለፉ የነበሩት። ነገር ግን በጌታ ኢየሱስ ክርስቶስ አምኖ የዳነ ሰው እነዚህን ሁሉ ከዓለም ሊሰነዘሩ የሚችሉ ወሬዎች፣ ቃላቶች ሊሸነፍ በፍጹም አይችልም። ይህ የታወቀ ነው። ለዚህም ነው እንግዲህ አቤል ሙሉጌታ ሁለት መዝሙሮችን ጭምር አድርሶን የጠላት መንደር ሲሸበር አምሽቷል ማለት እንችላለን። በዚህ መዝሙር አቤል ሙሉጌታ እንደዚህ ያለ ሞቼ ሳለው ባጢአት በበደሌ በስራዬ በመስቀሉ ቤዛ ደግሞ አነሳኝ በትንሳኤ ላሳደድ ተልኬ በድንጋይ ሐሳቤን ቀይረው የኔጌታ መንገድ ላይ በሚል እንግዲህ ያሳለፈበትን ህይወት በሚገልጽ መልኩ በግልጽ ተናግሯል። በእርግጥ እሱም እንደተናገረው ይህ መዝሙር በ2003 ዓመተ ምህረት በወንጌላውያን አማኞች ህብረት ውስጥ ለሚያገለግለው ለዘማሪ በረከት አለሙ አቤል ሙሉጌታ ራሱ ጽፎ የሰጠው እንደሆነ ተናግሯል። በነገራችን ላይ ብዙዎች ያልተረዱት ሀቅ አቤል ሙሉጌታ ጌታን የተቀበለው አሁን አድርገው ያስባሉ። ነገር ግን እንደዛ አይደለም። እሱም በትናንትናው ዕለት በፌስቡክ ማህበራዊ ገጹ ላይ እኮ በግልጽ ጽፎታል። ኢየሱስ ክርስቶስን እንግዲህ የተቀበለው ገና በ14 ዓመቱ እንደሆነ በግልጽ ተናግሯል። እንደዚህ ይላል፣ እናንተ የአባቴ ብሩካን በክርስቶስ ያመናችሁ ሆይ ጥቂት ምስክርነቴን ላውጋችሁ። ጌታ የጠራኝ ገና በ14 ዓመቴ ነበር። ሙሉ ወንጌል ሞቢል ቤተክርስቲያን ደህንነት አስተምራኛለች። እኔን ብቻ ሳይሆን ወንጌል መስክሬላቸው ከዳኑ ጓደኞቼ ከአንድ ወንድሜ ጋር የውሃ ጥምቀት ወስጃለሁ። በመንፈስ ቅዱስ እሳት እጠመቅ ዘንድ ልዑል አልከለከለኝም። የጸጋ ስጦታንም ቢሆን እንዲሁ ጌታ እንደ ሰው አይደለም፣ ለቃሉ ታማኝ ነው። እውነት እላችኋለሁ ከዛን ጊዜ ጀምሮ እስከ ዛሬ አልተለየኝም። ይህንን እስክጽፍላችሁ ቸኩዬ ነበር፣ በደስታ መንፈስ ውስጥ ሆኜ ነው የምጽፍላችሁ ብሎ እንግዲህ በትናንትናው ዕለት በፌስቡክ ማህበራዊ ሚዲያው ላይ በግልጽ የተናገረው አቅ ገና በ14 ዓመቱ በጌታ ቤት ነበር፣ ግን ባክ አድርጎ በንስሐ ተመልሷል። ይህም ደግሞ እንግዲህ በሰማይ ታላቅ ደስታ እንደሚሆን ይናገራል። ምክንያቱም በሉቃስ ምዕራፍ 15 ቁጥር 7 ላይ እንደሚናገር እላችኋለሁ እንደዚሁም ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ታላቅ ደስታ ይሆናል ይላልና በአቤል ሙሉጌታ መመለስ በሰማይ ታላቅ ደስታ ይሆናል። ስለዚህ በዓለማዊ ህይወት ውስጥ ያሉ ሰዎች እያወሩ ያሉት ነገር እንግዲህ የሚጠበቅ ነው። አንዳንዶች አቤል ሙሉጌታ ወደ ወንጌላውያን እምነት የተቀላቀለው ጌታ ኢየሱስ ክርስቶስን አምኖ እየዳነው ለጥቅም ፍለጋ ነው የሚል መልእክትን አስተላልፈዋል። ግን እንዳልናችሁ ነው አቤል ሙሉጌታ አሁን ሳይሆን ገና በልጅነቱ ገና በብላቴናነቱ ጌታ ኢየሱስ ክርስቶስን አምኖ ድኖ የውሃ ጥምቀትም ጭምር የወሰደ ወንድማችን መሆኑን እንድታውቁ እንፈልጋለን። ሌላኛው ደግሞ አቤል ሙሉጌታ እንግዲህ በሶሻል ሚዲያ ላይ አልደመጥ ያለውን አልበሙን በመዝሙር ቀይሮ ገንዘብን ለማግኘት ነው የሚለውን ጉዳይ ስንመለከት በነገራችን ላይ በወንጌል አማኞች ዘንድ እኮ በዩቲዩብ ላይ የሚለቀቁ መዝሙሮች የትኛው መዝሙር ነው ትልቅ እንኳን ቪው ያለው ብላችሁ ብትመለከቱ እኮ የለም። እግዚአብሔር ረድቷችሁ በተለየ የቃል መገለጽ እስካልመጣችሁ በተለየ የእግዚአብሔር ቃል ሙላት ውስጥ ሆኖ መዝሙሮችን እስካለቀቃችሁ ድረስ ሆይ ሆይ ስላላችሁ የሚደመጥ ምንም አይነት መዝሙር የለም። እንደውም ጥቅም እዚህ የለም። ይሄን መረዳት ያስፈልጋል። ገብቷችኋል አላላችሁ የፈለኩት። በዓለማዊ ግን ሆይ ሆይ ብላችሁ ጥቂት ነገርን የሆነ የጭፈራ ነገር አድርጋችሁ ሊደመጥላችሁ ይችል ይሆናል። በወንጌላውያን አማኞች ዘንድ ግን በዩቲዩብ ላይ እንኳን ብትመለከቱ
ይሄን ያህል ብዙ ቪው ያላቸው መዝሙሮችን አትመለከቱም፣ በተለየ መንገድ እስካልመጣችሁ፣ በተለየ የቃል ሙላት እስካልተገለጣችሁ ድረስ። ስለዚህ ጥቅም አለ የሚለው ነገር እዚህ ጋር ፍጹም የሚሰራ አይደለም። እንደውም አቤል ሙሉጌታ ወደ ከባድ ፈተና እንደመጣ መረዳት ያስፈልጋል ብዬ አስባለሁ። በእርግጥ ብዙዎች ሲናገሩ እንደሰማ ነው አቤል ሙሉጌታ የዘፈኑን ዓለም ቆሻሻ ብሎ ተናግሯል የሚል መልእክት ሲተላለፍ ነበር እና ታዲያ ምን እንዲል እንደተጠበቀ አልገባኝም። ቅዱሳን እንግዲህ የዘፈኑ ዓለም ቆሻሻ ነው ማለት እግዚአብሔርም ኃጢአትን እንጂ ኃጢአተኛውን አይጠላም እኮ። ስለዚህ መረዳት የሚያስፈልገው ነገር የዘፈኑ ዓለም አሁንም ቢሆን ቆሻሻ ነው፣ ዘፋኞችን ግን እግዚአብሔር ወደ ራሱ እንዲመጡ ይፈልጋል። ይህን ማስመር ያስፈልጋል። ስለዚህ አቤል ሙሉጌታ ዘፈኑን ማቆሙን ማበረታታት ሲገባ በሆነ እምነት ጎራ ውስጥ እንደተካተተ አድርጎ የዘፈኑን ዓለም እንደተሳደበ አድርጎ ማቅረብ እንግዲህ አስቡት፣ ኢማጂን አድርጉት። በዘፋኝነት ዓለም ውስጥ ያሉትን እግዚአብሔር እንዴት አድርጎ ከዚህ እስራት ሊፈታቸው እንደሚችል ምን ያህል ቻሌንጅ ውስጥ እንዳሉ አንድ የሚያሳይ ምልክት ሆኖ አግኝተነዋል። ለማንኛውም ግን አቤል ሙሉጌታ እንኳን ጌታ ረዳ፣ ገና ብዙዎችን ትናጠቃለ። እውነት ደግሞ የዘፈኑ ዓለም ቆሻሻና በብዙ አጋንንታዊ እስራት የተሞላ ነው። ነገር ግን እንዳልኳችሁ እግዚአብሔር ኃጢአትን እንጂ ኃጢአተኛውን አይጠላም። ወደሱ ወደ እግዚአብሔር መንግስት እንዲጨመሩ ይፈልጋል። ይህን ማወቅ ያስፈልጋል። ሁለተኛ ደግሞ አሁን በአቤል ሙሉጌታ ጉዳይ በብዙ ቦታ ወይ ሶሻል ሚዲያ ላይ የሚንጫጩ ሰዎችን ስንመለከት በእነሱ ውስጥ ሆኖ እንግዲህ ሰይጣን የራሱን ሐሳብ እየተናገረ ነው። ምክንያቱም ሰይጣን አጋንንት በነገራችን ላይ ምህረትን አያውቅም። አንድ በጥንቆላ ዓለም ውስጥ የነበረ ወንድም አሁን ግን ወደ ጌታ መጥቶ እያገለገለ ያለ ወንድማችን ሲናገር ምን አለ? ለ20 ዓመታት በጥንቆላ ዓለም ውስጥ ሆኖ ሰይጣንን ያገለግል ነበርና በአንዱ ቀን ግን ይህንን እንግዲህ ስርዓቱን ከማድረጉ በፊት ይዞ መገኘት የነበረባቸው የዕቃ ዝርዝሮች ነበሩ። ከነዛ መካከል ግን አንዱን ይረሳና መንፈሱን ይጠራዋል ማለት ነው። በዛን ጊዜ ግን መንፈሱ ሲመጣ ይህ ሰውዬ ማድረግ ከነበረባቸው ነገሮች ውስጥ አንዱን አጉድሏል። ስለዚህ ምን አደረገው? እግሩን ሰበረው። ስቲል ነው ያ ሰውዬ ያነከሳልና ምን አለ? ሰይጣን ምህረትን አያውቅም አለ። በቃ እንደዚህ አገልግለኛልና ብሎ ምህረትን ቸርነትን የሚያውቅ አይነት ዓለም አይደለም የሰይጣኑ ዓለም። ለዛም ነው አሁን የምትመለከቱት ጫጫታ የበዛው። ነገር ግን ምህረትን የሚያውቅ ያገለገሉትን የማይረሳ የተጣሉትን የሚያነሳ የወደቁትን ሰብስቦ የሚያቅፍ ከጠፉት በጎች መካከል አንዷን ለመፈለግ ብዙ ርቀትን የሚሄደው እግዚአብሔር ብቻ ነው። ስለዚህ አሁን ያለው ጫጫታ በሰዎች ውስጥ ተጠቅሞ የዚህን ወንድማችንን አእምሮ ሊጎዳ የሚላክ የትኛውም አሰራር በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን ማለት እንፈልጋለን። ለማንኛውም ግን አቤል ሙሉጌታ እንኳን ጌታ ረዳ። ብዙዎች የጨለማው መንግስት ወደ እግዚአብሔር መንግስት እንደምትናጠቅ እናምናለን፣ እንጸልይላለን። ጌታ ይባርክ።